በዘመናት መካከል የእግዚአብሔር እኔታዎች የኔ የሚላቸው እግዚአብሔር ክሌም የሚያረጋቸው ነገሮች አሉ። ዝም ብላችሁ ታክን ከዘፍጥረት ጀምራችሁ እስከ ራእይ ድረስ ስታዩ የእግዚአብሔር እኔ የሚለው ገና እግዚአብሔር የሰው ልጅ ከፈጠረ በኋላ በአምሳሉ በገነት አስቀመጠና ከዚህ ሁሉ ትበላለህ፣ ነገር ግን ዚህኛው ዛፍ በበላ ጊዜ ትሞታለህና ይሄ የኔ ነው አትንካው። ዛፍን ከዛፎች ሁሉ ለይቶ ማለት ነው። በዛ ምክንያት ውድቀት እንደመጣ በዛ ምክንያት መተላለፍ እንደሆነ ታውቃላችሁ። እና እዛ ጋር የተቋረጠውን ያን ሪሌሽንሺፕ ያን እግዚአብሔር ከሰው ጋር ያደርግ የነበረውን ያን ህብረት እንደውም የዚህ ሰሞን ቲማችን ወንዶች ሲማሩ አዳም ወዴት ነህ ኦምኒ ፕሬዘንስ የሆነ አምላክ ነው አይደል? ማንም ከሱ ፊት አይሰወርም። ግን እግዚአብሔር ስፍራችን ስንለቅ ስለ ስፍራ ይጠይቃል እውነት። ስለዚህ ስፍራውን ያስለቀቀው ነገር የማይነካውን እግዚአብሔር የኔ ያለውን ነገር በመንካቱ ያ ነገር እንደተፈጠረ ታውቃላችሁ። ግን ቸር አምላክ በምህረቱ ባለጠጋ የሆነ አምላክ ተከታትሎ የሰው ልጅ ታሪክ እንደገና የኔ የሚለውን ማህበረሰብ ሲሰበስብ ታያላችሁ። ሲጠራ ከህዝብ መካከል ይለይና ይሄ ህዝብ የኔ ነው ይላል። ስለዚህ ህዝቡን የነካ የኔ ቢል እንደነካ ነው። በቃ ስሬስ የሆኑ ጉዳዮች ናቸው። የኔ በሚላቸው ነገሮች እግዚአብሔር አይደራደር። ከህዝቡ መካከል እንኳን ለይቶ ከነገድ መካከል ከያዕቆብ ልጆች የሌዊ ልጆች የኔ ናቸው፣ የተቀቡ ነቢያቶች ላይ እጃችሁን አዳሱ፣ በቀባኋችሁ ላይ ክፉ ነገር አታድርጉ ብሎ የሱ አደረጋቸው። ስለዚህ ማንም በክፉ እንዳይተባበራቸው ማለት ነው። ኪዳኑ ስትሮንግ ነው እንደምታውቁት። ኪዳኑ ስትሮንግ ነው። እንደዛ የፈዘዘ ሰውዬ የእግዚአብሔርን ድምጽ መስማት አቅቶት በቤተ መቅደስ እንኳን እያለ የኤሊን ስልጣን እግዚአብሔር በዛ ቦታ ላይ ፖዚሽን ስላደረገው በደከመ በፈዘዘ ማንነቱ እንኳን ትዝላችሁ ከሆነ የሐና ማህፀን እንዲከፈት የሱ ብራክ ያስፈልግ ነበር አይደል? ፍዝዝ ብሎ ሂጂ እግዚአብሔር የልመናሽን ይስጥሽ። እስቲ እኔ እንደው እንደ ኤሊ ሳልጎብጥ ዛሬ ልባርካችሁ። የሚያምናለ የፈዘዘው ኤሊ ይሄን ካደረገ አትሊስት ጉልበታችን ሳይያዝ እግዚአብሔር በቤተ ክርስቲያን ይሰራል፣ በቤቱ ይሰራል። እግዚአብሔር የፕሪንሲፕል አምላክ ነው። እግዚአብሔር ልመናችሁን ይስጣችሁ፣ ዘመናችሁን ይባርክ። ስለዚህ እግዚአብሔር በብሉይ ኪዳን የኔ ናቸው እያለ ሲከላከል እንግዲህ ዓላማው ትልቁ ነገር እግዚአብሔር አምላክ ፕላኑን በእነሱ ውስጥ መስራት ነው። ዓላማውን በእነሱ ውስጥ መስራት ነው። ክብሩም በእነሱ ውስጥ ማድረግ ነው። በጣም በሚደንቅ ሁኔታ ወደ አዲስ ኪዳን ስንመጣ እኔታው በጣም ከበድ ያለ ነው። ታስታውሳላችሁ አይደል? ማቴዎስ ወንጌል ላይ የሰው ልጅ ማን ይሉታል ብለው ያ ኢንተርቪው በተደረገ ጊዜ ሁሉም የሚመስላቸውን በተናገሩ ጊዜ ሁሉም እንደሚመስላቸው በመለሱ ጊዜ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ በተናገረ ጊዜ እግዚአብሔር ያመገለጥ በሰጠው ጊዜ እውነት ነው ይሄ የሰማያዊ አባቴ ገልጦልሃል እንጂ ስጋና ደም ይሄን አልገለጠልህም። አንተ ጴጥራ አለት ነህ፣ እዚህ አለት ላይ ቤተ ክርስቲያኔን ምን እላለሁ? ተባበሩ። ግድ የላችሁ ተብሎ ሜዳ አትፈልጉም? ምን እላለሁ? መሰረታለሁ። የገሃነም ደጆች ምን አይሏትም? ይቋቋሟት። ዲቴል የሆነ ነገር የሰጠው በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል። ሰማይ ይተባበራል። መቼ? ቤተ ክርስቲያኔን የኔ በመሆኑ ትዝ ይላችኋል። ወደ ሮም ለሞት እየሄደ ሊታረድ እየሄደ ብዙ ነገር እኮ አልጨነቀውም። እኔ ከወጣው በኋላ ታውቃላችሁ ሌትና ቀን ምንም ነገር
ነገር ሳላስቀር አስተምሬያችኋለሁ መክሬያችኋለሁ ያለኝን ሁሉ ሰጥቻችኋለሁ ነገር ግን ከመጣው በኋላ በመንጋው የማይራሩ ጨካኞች ይመጣሉ ባካችሁ ክርስቶስ ኢየሱስ በደሙ የዋጃትን ቤተክርስቲያን ተጠብቁ ዘንድ የጳውሎስ ነገር ግርም የሚለኝ ነው ታውቃላችሁ ይሄኔ ያህል ተደበደብኩ ይሄኔ ያህል ሆንኩ የችግሮቹን ቁጥር ሁለተኛ ቆሮንቶስ 11 ዘርዝሮ ይሄ ሁሉ ጉዳይ አይለኝም ግድ የሚለኝ የአብያተ ክርስቲያናት ጉዳይ ነው ለምን አትክልት ከዛፍ መካከል ነክቶ የሰው ልጅ በዛ ውድቀት ውስጥ ከገባ እግዚአብሔር ይሁን ብሎ ያበቀላት ያቺ አትክልት እግዚአብሔር ጋር እንደዛ ካጣላች ከገነት ካስወጣች እችኛዋ የኔ ትለያለች እችኛዋ ደም ፈሶባታል እችኛዋ ዋጋ ተከፍሎባታል አሜን ስለዚህ ሰዎች በደም በሚረዱት ሁሉ ጊዜ ጠይቃለሁ እኔ ሪሊ ሰማይ ሪኮግናይዝ የሚያደርገው ብዙ አይነት ማህበር ሊኖር ይችላል ብዙ አይነት ጋዘሪንግ ሊኖር ይችላል ሁሌ ኮንሰርን የሚያደርገው ነገር ምንድነው ታውቃላችሁ ሰማይ ታውቃላችሁ አገር ቤት አሁን ምርጫ እየደረሰ ነው አይደል ምርጫ ቦርድ ያልተመዘገበ ማንንም ፓርቲ አይወዳደርም እውነት ውሸት ግልጽ እኮ ነው ሌጋሊ ሬጂስተርድ ያልሆነ እቺኛዋ ቤተክርስቲያን እንዲያውም ኤፌሶን 3 ላይማ በምድር ብቻ አይደለም ነው የሚለው በሰማይ ላሉ አለቆች ስልጣናት ትታይ ዘንድ አይደለም የሰማዩ አምላክ እግዚአብሔር አጋንንት እንኳን የሚያቃት በመኖሯ ተጽዕኖ የምትፈጥር እግዚአብሔር አብሯት የሚሰራ ባለቤቷ የሆነ አምላክ እስጮክ ብላችሁ አሜን እቺን ቤተክርስቲያን እናውቃት ዘንድ ያስፈልጋል እቺን ቤተክርስቲያን በደንብ ስለዚህ የሐዋርያት ሥራ ምዕራፍ 1 ላይ በጣም መነሻ ነው እነዛ 28 ምዕራፎችን የያዘ የመሰረት ሥራ ነው የ30 ዓመትን ታሪክ ሉቃስ በዚህ ውስጥ ጨምቆ ሲጽፍልን እግዚአብሔር አይኑን የከፈተለት ነገር ቢኖር ሉቃስ ቤተክርስቲያንን በትክክለኛው ውበቷ አይቷታል ክብር ለኢየሱስ ይሁን ገልጦላታል ልክ ለጴጥሮስ እግዚአብሔር እንደገለጠለት የአዲስ ኪዳንን ቤተክርስቲያን ገልጦ ያሳየው ሰው ነው ሉቃስን ከጻፈ በኋላ የሐዋርያት ሥራን የጻፈው ሰው ማለት ነው ስለዚህ ዋና መገለጦችን እንዲያው መጽሐፉ ዝም ብላችሁ ስታስቡት በሉቃስ አእምሮ ውስጥ የበራው ታውቃላችሁ መጽሐፍ ቅዱስ ስንማር እንደዚህ እንላለን መጽሐፍ ቅዱስ ማለት በእግዚአብሔር ሐሳብ የነበረ ወደ ሰው በሰው ሐሳብ ውስጥ ያደረ በመንፈስ ቅዱስ መሪነት የተጻፈ ያለ ነው መንቀጥለው ፕሮሰሱ በእግዚአብሔር ልብ ያለውን ያን ዲዛይን ያን ብሉፕሪንት እግዚአብሔር በመንፈስ ቅዱስ አማካኝነት በሱ ያደረገ ሰውዬ ገና ሲነሳ ሲጀምር የሚናገረው ይሄን መገለጥ ነው በደንብ አድርጎ የሚያበራራው ዲቴል አድርጎ የሚፈታልን የገሃነም ደጆች አይቋቋምሽም ብሎ እግዚአብሔር ክርስቶስ ከተናገረ በኋላ እቺ የገሃነም ደጅ የማይቋቋማት እቺ ህያዊት የሆነች እቺ ጤናማ ቤተክርስቲያን ምንድነው ባህሪዋ የት መጣች ማነች ለሚለው በደንብ አድርጎ ያብራራል እሱ ነው ስለዚህ ሲጀምር በውልደቷ ነው የጀመረው ሲጀምር በመስረታዋ ነው የጀመረው ማቴዎስ 16:18 ትንቢት ነው የሐዋርያት ሥራ ምዕራፍ 2 ፍጻሜ ነው አሜን ማቴዎስ 16:18 ላይ ይሁን ብሎ በቃሉ የሰጠው ተስፋ ነው የሐዋርያት ሥራ ምዕራፍ 2 ላይ ግን ስጋ ለበሰች መሬት መጣች ክብር ለኢየሱስ ይሁን እስጮክላችሁ አሜን ስለዚህ ውልደቷን ነው የሚተርከው በቃ ተወልዳለች መስራቹ ራሱ ነው ትዝላችሁ ከሆነ አንተ ወላዋዩያ እንትና ሳትሆን ስምዖን ሳትሆን ምንድነህ ፔትራና አለት ነህ እዚህ አለት ላይ ምን እላለሁ ቤተክርስቲያኔን
መሰረታለሁ የተወለደችው ከክርስቶስ ልብ ነው የተወለደችው ከጌታ ልብ ነው የተገላገላት እሱ ነው ይሄን በጥላ ተናግሯል አንደኛ ቆሮንቶስ ምዕራፍ 10 ላይ ስትሄዱ ጳውሎስ በደብ አድርጎ ተናግሯል በምድረ በዳ ያላችሁ ከሰማይ መናን በላችሁ ከዛስ ይከተላችሁ ከነበረው አለት ደግሞ ምን አላችሁ ጠጣችሁ ይልና ግልጽ አድርጎ ያ ማለት ማን ነው ክርስቶስ ነው እዛ አለት ላይ እግዚአብሔር ቤተ ክርስቲያኑን መሰረተ ትላንት ያ አለት ለተጠማ በምድረ በዳ በስጋው ለዛለ ህዝብ ጥማት ርካታ እንደሆነ እቺኛዋ ደግሞ የዛሬዋ አለት ላይ የወጣችው ቤተ ክርስቲያን በነፍስ ረሃብ ለሚቆራመዱ በጠኔ ለተመቱ መንፈሳዊነት ለጠፋቸው ሰዎች የህይወት ውሃ የምታጠጣ የሱ ፋውንቴን የሱ ምንጭ ነች አሜን እግዚአብሔር እንደ ኢንዲቪጁዋልስ እግዚአብሔር እንደ ማህበር ቤተ ክርስቲያኔ ብሎ እንዲሰብስቦ ሲናገርን ማወቅ ያለብን ባለቤት አለን ፈጣሪ አለን የተገኘነው ከጌታ ልብ ጋር ነው አሜን 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 እስጮክላችሁ አሜን በጣም ደስ እንደሚለኝ በቃ ውልደቷን ፍጥረቷን ጀነሲሷን ይሄው ነው አለቱ ኢየሱስ ውስጥ የወጣች ትላንት አባቶቻችን በጥላ ተሳለሟት ትላንትና ለስጋዊ ጥማታቸው ውሃ ፈለቀ ያለት ዛሬስ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ መጽሐፍ እንደሚል የህይወት ውሃው ከሆዱ ውስጥ ይፈልቃል ያለ ራሱን አምኖ የጠራን ጌታ ስሙ ይባረክ የቤቱ ባለቤት ስሙ ይባረክ ሲጮክላችሁ አሜን ይሄ ስሬስ ነገር ነው አባቶቻችን ያንገበገባቸው አባቶቻችን የገባቸው ነገር ይሄ ነው ስለዚህ እግዚአብሔር በማይደራደርበት ነገር አንደራደርም እግዚአብሔር የኔ ነው ባለው ነገር ስሬስ ነው ትዝላችሁ አይደል አካን እኮ ማቴሪያል የሆነ ነገር ነው አይደል የእግዚአብሔር ነው አለ አይደል የእግዚአብሔር የሆነውን ነገር በነካ ጊዜ ርም ማለት የማይነካ የማይፈቀድ ዛሬ ማለዳኔ እናንተም በባርካችሁ እግዚአብሔር ለጠላት ርም ያርጋችሁ አሜን የማይደፈር የማይነካ እንደሚባለው ማለት ነው በኤምባሲ መካከል ያለ ችግር በአገራት መካከል ያለ ችግር የሚዳኝበት ፍርድ ቤት እንደሚለይ እኛ ጋር የሚደረግ የትኛውም አይነት ኮሙኒኬሽን የሚዳኘው በሰማይ ነው ክብር ለኢየሱስ ይሁን እስቲ ጮክላችሁ አሜን በቃ ሰማይ ስለኔ ያያል ለዚህ ነው ስሬሱ ነው ከነዚህ ከተናናሾቼ አንዱን ብታሰናክል ሰው እንኳን ፈልጎ እንዳይቀብርህ የወፍጮ ገመድ አንገት ላይ አርገ እንደ ከራባት ግባ እኔ ሳብራራው ማለት ነው ምሳሌ እንዳይኖር የሆነ ያሰናካዩ ዋይ ለነዚህ ዋጋ ተከፍሎባቸዋል ውድ ነን ፕሪሺየስ ነን ክብር ለጌታ ይሁን እንደ ሕያው ቴምፕል የምንቀሳቀስ ክርስቶስ በእኛ ላይ የመሰረተ ክብር ለኢየሱስ ይሁን ስለዚህ በባለ 50 ቀን እቺ ቤተክርስቲያን ተወልዳለች በስራቷ የምስራቿ የሆነው በመንፈስ ቅዱስ because እንደምታውቁት አዳም ኃጢአት በሰራ ጊዜ አትንካ የተባለውን በነካ ጊዜ ያ ግንኙነት የተቋረጠው መንፈሳዊ ነው በኋላ ነው ስጋዊ ሞት የተከተለው ስለዚህ ያን በስጋ ለባሽ ላይ የተከለከለ ነገር እግዚአብሔር ፈቅዶ ዘመኑ መጨረሻ በደረሰ ጊዜ በሴትና በወንድ ባሪያዎቹ ላይ ከመንፈሱ አፍስሶ የምስራች ብሎ የመረቃት በሰለሞን ቤተ መቅደስ መድረክ አዳራሽ ክብር የሞላ ያ ጥላ በአዲስ ኪዳን ግን በሰዎች ልብ ነው መንፈስ ቅዱስ ያደረው ስለዚህ ተንቀሳቃሽ ቴምፕል ተንቀሳቃሽ እግዚአብሔር ታቦቶች ማደሪያዎች ክብር ለኢየሱስ ይሁን እንኳን የእግዚአብሔር ማደሪያ ሆነ እስቲ እንዲበሉ እጃችሁን አንሱና እግዚአብሔር ሆይ ማደሪያ ልታደርገኝ ስለመረጥከኝ አመሰግናለሁ ክብር ለኢየሱስ ይሁን ሉቃስ ተወለደችልና ቀጥሎ ደግሞ ካራክተሯን ባህሪዋን ነው እጭስ ከእግዚአብሔር የተወለደ እግዚአብሔር ነው የቤተ ክርስቲያንን ባህሪ በደንብ አርጎ ግልጥ አርጎ ሲነግርልን
ከዚህ ከትንሳኤ ጌታ ጋር የምትተባበር ከትንሳኤ ጌታ ጋር የምትተባበር ባህሪዋ የወለዳትን የምትመስል ቅድም ብያቸዋለሁ የገሃነም ደጆች ምን አይሉሽም አይችሉሽም መተውብሽ አይደለም ሂደሽ ታፈርሻለሽ እኮ ነው ክብር ለጌታ ይሁን የተከላከልን እኮ አይደለም እያጠቃን እዛው ሰፈራቸው ሄደን እየመታን ክብር ለጌታ ይሁን ከትንሳኤ ጌታ ጋር አንድ ህይወት ተካፍላለች እቺ ቤተክርስቲያን ልዩ የሚያደርጋት እቺ አዲስ ኪዳን ቤተክርስቲያን ጤናማ የሚያደርጋት ነገር ህይወትን ተካፍላለች ኢምፓርት ተደርጋለች ጌታ ህይወቱን አካፍሏታል ዋጃት አይደል ቀደሳት በደሙ መሰረታት ስለዚህ ህይወት ነው የተከፈለባት ህይወት አካፍሏታል ወደ ግብሯ የመጣን እንደሆን ትላንት በብሉይ ኪዳን እግዚአብሔር ሊያስፈጽም የፈለገውን ያን ዓላማ በክርስቶስ የተጀመረውን ያን ዓላማ በነገራችን ላይ በዚሁ ክፍል ላይ በደንብ አድርጎ ነው የምስረታ ነገር የሚሰራው ኢየሱስ ክርስቶስ እያዩት በሄደ ጊዜ ያን የሚሄድ ስጋ ያዩ immediately በሚቀሩ ሰዎች ያ አካል ተተክቶ ነው የሄደው የኢየሱስ አካል ነው የተተካችው የክርስቶስ ባዲ የክርስቶስ አካል ነው አሁን በወክልና ኢየሱስ የጀመረውን ስራ ለማስጨረስ በዚህ ያለን በቤተክርስቲያን በአካል ውስጥ እግዚአብሔር ስሬስሊ እየሰራ ነው እግዚአብሔር ስሬስሊ ስራ መስራት ይፈልጋል ስለዚህ እግዚአብሔር በዚህ ዘመን የራሱ ክብር ሊገልጥባት መሳሪያ ያደረጋት ትላንትና በአሕዛብ መካከል እግዚአብሔር የተለየ ህዝብ ሊያደርግ ፈለገ በአባቶቻችን ሌት ብሎ ሊጠቀም እንደፈለገ በዚህም ዘመን ለክብሩ ሊጠቀምባት ያሰባት ቤተክርስቲያን ነች ስለዚህ በሌላ ማረኛ የእግዚአብሔር እግር ነች የእግዚአብሔር አፍ ነች የእግዚአብሔር እጅ ነች ክብር ለጌታ ይሁን በቃ ምን አስመረምረው እሱ ነው ምን ፈትሸው እሱ ነው እግሯ ይሰራል ወይ አይደል እጇ ይሰራል ወይ አንደበቷ ይሰራል ወይ ፋንክሽን ታደርጋለች ክብር ይዘን ትልቅ ኃላፊነት ይዘን ትልቅ ዓላማ ይዘን ትናንሽ ነገር ስንሰራ ሰፈር እንዳንቀር እግዚአብሔር ለበለጠ ነገር ጠርቶናል ኧረ አሜን አሜን በቃ እግዚአብሔር ነገር ሰፊ ነው ያለፈ ነው ካጥር ውጭ ነው እግሮች መራመድ ሲጀምሩ አንደበቶች መናገር ሲጀምሩ እጆች ለእግዚአብሔር ሥራ መታዘዝ ሲጀምሩ አንዳንዴ ግን በቃ ልክ በስትሮክ አደጋ እንዳጋጠመው ሰው የሆነ ነገሩ ይሰራል የሆነ ነገሩ አይሰራም ብዙ ውጤት እንጠብቃለን ግን ህመም አለ አንድ ታሪክ በነግራችሁ የአሮን እህት ማርያም ታስታውሳላችኋል የአንድ ግለሰብ ታሪክ የማህበሩን ነገር ሁሉ እንዳቆሙ ታውቃላችሁ ቅድም የነገርኳችሁ የአንድ ሰው ኢያሱ ላይ የአካን ችግር the whole ኮሚኒቲው እንዳስመታ ታውቃላችሁ በኢያሱ ጊዜ ሽንፈት ነው የሆነው በዚህኛው ጊዜ ግን ከመንገድ ቆሙ ይላል መሄድ በሚገባቸው አክሰለሬሽን እንዳይሄዱ ቆሙ ለምን የቤት ስራው አለ እንዳንዴ እንደ አብያተ ክርስቲያን እንደሚያስተባብር ሰው በጣም ልብ የሚያዝንበትን አንዳንድ ነገር ትሰማላችሁ እና ቅርብ ጊዜ ልክ መርዶ እንደማቆ ወዳጄ በጣም የማፈቅረው ሰው የሞተን ያህል የመርዶ ያህል ነው ደመርዶ ነው የሰማሁት አንድ ዜና ሳይ ማለት እንግዲህ የኔ ልብ እንደዚህ ከሆነ ባለቤቷ የሆነ ክርስቶስ ምን ያህል እየደማ ነው እንዳልኳችሁ ስትሬስ ነው ዋጋ ተከፍሎበታል ህይወት ተሰጥቶበታል የቤተ ክርስቲያን ጉዳይ ፈልገን ያቋቋም ነው አንተ እንትን ትችላለህ ጀምር አንተ እንዲህ ያለ ጀምር ብለን እንደ ማህበር እንደ ቁብ እንደ ድር የምናቋቁመው አይደለም በጣም ዩኒክ ነው በጣም ደብዙ በጣም ሰፋ ያለ ነው ጠለቅ ያለ ነው ከምናስበው ይበልጣል መሞከር ይቻላል መዝለቅ የሚቻለው ግን ጤናማው ነገር ሲሆን ነው እግዚአብሔር ብሎ በቃሉ ሲያደርገው ነው እና ጠላት ጤናችን ያውከዋል ጠላት ተግባራችን እንድናነክስ ያደርገናል
በሙላት እንዳንሄድ ያደርገናል። ወደርንም ጠላንም የአንድ ኢንዲቪጁዋል ህመም የአካሉ ህመም ነው። እንደ ማህበር ስንጠራ ይሄ ህመም አለ። ግን ችለነው ነው ያሰርነው ያከምነው ጊዜያዊ ጥገና እየተደረገ ነው የሚሄደው። ሪል ፎስ ቢሆንስ ዋው! እግዚአብሔር በቤቱ ከዚህ በላይ ይከብራል። ተግባሯ የእግዚአብሔር አፍ እንድትሆን የእግዚአብሔር እጅ እንድትሆን የእግዚአብሔር እግር እንድትሆን ብዙ ጊዜ በስታቲስቲክስ ይባላል በቤተ ክርስቲያን ውስጥ እንቅስቃሴዋ የሚቀጥለው ከጠቅላላ ማህበሮች 20-30% ኮሚትድ የሆኑ ሰዎች ስላሉ እነዛ ያለ ማሰለስ ስለተሸከሟት እንጂ እንደ ኃይላችን እንደ አቅማችን ብንተባበር ሁሉም ለጤናው ቢጥር ሁሉም ሰው ማለዳ እየተነሳ ቢሮጥ መንፈሳዊ ሩጫ ነው ያልኩት። ሁሉም ሰው በጤናው አቅጣጫ ቢሰራ እግዚአብሔር መልሶ እንደገና ክብሩን ሊመልስ ይችላል። ክብር ለኢየሱስ ይሁን። እንዲህ በሉ እስቲ እግዚአብሔር ሆይ በሉ ቀኛችንን አንስና ጤናማ አካል አድርገኝ፣ ጤናማ ብልት አድርገኝ። ክብር ለኢየሱስ ይሁን። ስለዚህ ይሄ የተገለጠ እግዚአብሔር ፈቃድ በሞት ፋንታ ህይወትን ማካፈል፣ በጨለማ ብርሃንን ማብራት። ቅድም እህታችን እንዳለችው በቃ ጨው እንዳለችው ያገጠም በተሰጠኝ ጥሩ ነበር። እኔም ጨው ነበር ከዚህ ጥላቻና መራራ በሞላበት ጣፋጭ ፍቅርን ማካፈል። ለዚህ ለተበላሸ ለዚህ በጣም ድኬድ ያደረገ በጣም እየዘመመ ለመጣ ትውልድ ብዙ መቅሰፍቶች ብዙ ሞቶች ሰውን ፊዚካሊ ያልኳችሁ ብቻ አለ ብዙ ከእግዚአብሔር ነገር እየተቆረጠ በሚሞትበት በጣም ብዙ የራቀ በሚሄድበት ትውልድ መካከል በሞት ፋንታ ህይወትን መስጠት የምትችል ከሆነ ብዙ ጨለማ ነገር ተስፋ አስቆራጭ ነገር በበዛበት ነገር ላይ ብርሃን ማብራት ከቻለን ጥላቻና መራርነት በሞላበት ጣፋጭ ከሆነ በቤታችሁ በእያንዳንዳችን በየግላችን ይሄን ትንሽ አስተዋጽኦ ይዘን ከመጣን ሌላ ዳስ አይኖርብን ከፍቅር ውጭ። አረ አሜን። ይሄን ብንሰራ የእግዚአብሔር ቤተክርስቲያን በኃይል ትሮጣለች። ስለዚህ ትንሽ ነገር መጀመሪያው ላይ ሐሳብ ላይ ልናገር። እቺም ቤተክርስቲያን እግዚአብሔር ለግብሩ እግዚአብሔር ለተግባር ሲጠራት በዓለም እንድትታይ የክርስቶስ ኢየሱስ ወንጌል እንድታውጅ በሌላ አማርኛ የምስራች ነጋሪ እንድትሆን ምስክር እንድትሆን አይቻለሁ፣ ሰምቻለሁ፣ ዳስሻለሁ፣ አውቀዋለሁ ብላ በድፍረት መቆም እንድትችል የመጀመሪያው ዝግጅት በሐዋርያት ሥራ መንፈስ ቅዱስ ወርዶ በኃይል አስታጥቆ እስከሚልካቸው ድረስ እንደምታውቁት ክርስቶስ ኢየሱስ ከሞት ከተነሳ በኋላ ለ40 ቀን እየታያቸው ይሄን አደረገ ይላል። በመጀመሪያው ሐሳብ ምንድነው ያደረገው ነገር ልናገር። የክርስቶስ ትንሣኤን ማወቅ ከኔ ጋር ወጥሲ የክርስቶስ ትንሣኤን ማወቅ በሉ እስኪ ማመን መለማመድ። እንደምታውቁት ሉቃስ ሲጨርስ እፋለባቸውና መንፈስ ቅዱስን ሰጣቸው ብሎ ነው 24 ላይ የሚጨርሰው። ከዛ በኋላ ቴዎፍሎስ ሆይ ብሎ ያን ሰው እንደገና አድሬስ አድርጎ ሲጽፍ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘ ስለጀመረው መጀመሪያ ነገር ጻፉ ይላል። ደግሞ ይላል ልብ በሉ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው በብዙ ማስረጃ ከህማማቱ በኋላ ሕያው ሆኖ ለነሱ ራሱን አሳያቸው ይላል። ይህ ትልቅ የምስረታ የፎርሜሽን ጊዜ ነው የነበረው። ኢየሱስ ክርስቶስ የትንሣኤ አካልን ለብሶ ለ3 ዓመት ተኩል ያስተማራቸውን እነዛን ደቀ መዝሙሮች በትንሣኤ አካል በተዘጋ በር እየገባ ለ40 ቀን የመጀመሪያው ነገር ያደረገው
ቪዚብል ታያቸው። እስቲ ታያቸው በሉ እስኪ ታያቸው። አይ ሰርጀሪ ነው ያደረገላቸው። ታያቸው። ትዝ ይላችኋል አይደል? በኤማውስ እንደዛ እየደከሙ እየዛሉ ሲሄድ እኮ ያደረገው ነገር ምንድነው? ቆርሶ ምግቡን በሰጠ ጊዜ ይላል ኧረ አሜን አሜን አዩት። አብሯቸው ቆይቷል። ስሜቱ አለ፣ በውስጣቸው የተቃጠለ ነገር አለ። ሲያመልኩ የሚሰማቸው ነገር አለ። ቃል ስንሰማ የሚሰማን ነገር አለ። ጥሩ ነገር ይሰማናል። በዚህ መሆን ጥሩ ነው። ቅልል ይልናል። ከሌሎች ጋዘሪንጎች ይሄ ይበልጣል። አዎ ኔቸሩ ስላለን ከሱ ስለተወለድን መንፈሳዊ ማንነት ስላለን ደስ ይለናል። አምልኮ ደስ ይለናል። ጸሎት ደስ ይለናል። በዛ ስሜት መሰንበቱ ጥሩ ነገር ነው። ግን ከዚህ አልፎ እግዚአብሔር ለሚፈልገን ነገር እግዚአብሔር ሊያዘጋጀን ሲፈልግ የሚያደርገው ትልቁ ነገር ራሱን መግለጥ ነው። ኧረ አሜን አሜን ሲጮክላችሁ አሜን። እሺ 3 ዓመት ተኩል አብሮ እየበላ እየጠጣ አብሮ እየተኛ ማደሪያውን መዋያውን እያዩ ምንም ነገር ያልተደኩ ሰዎች እዚህኛው ላይ እንደገና ደግሞ መታየቱ ለምንድን ነው ያስፈልገው ካላችሁ በሞት ተደመደመ የሚል ያለማመን ችግር ውስጥ ገብቶ ስለነበረ የመጀመሪያው ሰርጀሪ አልሞትኩም አለሁ፣ እሰራለሁ፣ እቀጥላለሁ፣ እንደተናገርኩ እንዲሁ አደርጋለሁ፣ ሕያው ነኝ እያላቸው ነው። ትዝ ይላችኋል የገላትያ ሰዎች አንዱ የፈዘዘባቸው ነገር እኮ ያን የመሰለ ወንጌል ሰምተው ክርስቶስ በፊታቸው እንደዛ ድምቅ ብሎ ተስሎ አይኖቻቸው በክርስቶስ ውበት ሞልተው እያለ ሕግ አዋቂዎች መጡና ደግሞ አደበዘዙባቸው። የተሰቀለው ኢየሱስ ክርስቶስ በፊታቸው የተሳለውን ኢየሱስ እንዳታዩ ማናዚም አደረገባችሁ። ወገኖቼ ሆይ እይታ ከባድ ነው። ሰዎች በእይታ ነው የሚበላለጡት። አንዱ ካንዱ እኩል ፕሪቪሌጅ ያለው በእይታ ነው። የሜንስ ሚኒስትሪ ላይ እየተናገርኩ ነበር። የሆኑ ወዳጆች አሉኝ ቴክሳስ አብረን የተማርን ማለት ነው። እና ባለቤትዮ የምትሰራው እንደዚህ ኬር ጊቨር ነችና እነዛ የምትንከባከባቸው ሰዎች የባለ ሀብት የባለ ጠጋ ልጆች ናቸው። ማለት አባቶቻቸው ሚሊዮነርስ የነበሩ በአካውንት ብዙ ሚሊዮን ዶላር አስቀምጠውላቸው የሄዱ ግን ያን ማኔጅ ማድረግ የማይችሉ መንግስት ኃላፊነት ወስዶ ሰው ቀጥሮ የሚመግባቸው የሚያኖራቸው ሰዎች ናቸው ስለማያውቁ ማለት ነው። እና ከነሱ መካከል አንደኛዋ ኮንሸስ እየሆነች መጣች። እንደዚህ በጋራ አብሮ መኖር እንደዚህ በጅምላ እንደዚህ እንትን ይያሉ በመንግስት መተዳደሩን ውስጥ ይያሉ ኮንሸስ ሆነች አለች። እውነተኛ ታሪክ ነው የምነግራችሁ። አባቶቿ ሀብት እንዳላቸው ሪኮግናይዝ አደረገች። የአባቶቿን የቤተሰቦቿን ሀብት ክሌም ማድረግ እንደምትችል ሪኮግናይዝ አደረገች። ከዛስ መጨቅጨቅ ጀመረች። I want a house. I want to buy house. የራሴን ቤት ፈልጋለሁ፣ መግዛት ፈልጋለሁ። በቃ መንግስት እንደምትችል ሪኮግናይዝ አድርጋ ማኔጅ ልታደርግ እንደምትችል በደንብ መጣሪያ ተደረገ። እንደገና ሕክምና ምርመራ ምናምን ተደርጎ የራሷን ነገር አገኘች። ከሷ ውጭ የሆኑ ሌሎች ስለነሱ የነገረች ትልቁ የሚያዙት ማለት ነው። ኦርደር አድርገው ምን ትፈልጋላችሁ ሲባል ትልቁ የሚመርጡት ከሚኖቻቸው መካከል ማክዶናልድ ኩኪስ፣ የዶላር ቤት ኩኪስ ይሄ አለ። በጣም ችግር ነገር አንደርጋርዲያን ናቸው። ሚሊዮነር አባታቸው እናቶቻቸው ዲፖዚት አድርገው የሄዱትን ሀብት ማኔጅ ማድረግ የማይችሉ ዲሴብል የሆኑ ልጆች ናቸው። እና ልክ ይህን ስትነግረኝ እኔ በጣም ያው እንግዲህ አገልጋይም ስለሆንኩ ለራሴ አልወስደው አቤት አልኩ። ስንት ሀብት ይሆን በስሜ ያለልኝ? ምን አይነት ፓኬጅ ይሆን እግዚአብሔር በዚህ ዘመን በዚህ ምድር ያለው አድርጌው
ሰርቼው በጥንቸው አይቼው እንዴት የሚፈልገው ወገኖች ወይ ሪኮግናይዝ እስክናደርግ ድረስ በፍርፋሪ እንኖራለን። ይቅርታ ወርዱ በግሉኮስ እንኖራለን፣ በማስታገሻ እንኖራለን። አይናችን የበራለታ እግዚአብሔር እኮ ሲገላግለው ፖልን ባይኑ እኮ ነው የመጣበት። አራሜና አቤት ባይኑ ነው የመጣበት። ዛኛው አይን ላይ ቅርፊት አደረገና መንፈሳዊ አይኑን በገለጠለት ጊዜ ባንዴ እኮ ነው በጀንበር እኮ ነው ጎርጆ ስለ ክርስቶስ መናገር፣ ስለ ክርስቶስ መነቀፍ፣ ስለ ክርስቶስ ወይን መውረድ፣ ስለ ክርስቶስ ሶስተኛ ሰማይ ሄዶ ማየት የጀመረው ያቺ ኢንካውንተር ነች። ሰው እንደዛፍ ያያየን ታውቃላችሁ። እንደዛፍ ስለምናይ ኮን ቫልዩ ማንሰጠው እግዚአብሔር እይታችንን እንደገና ይንከው። ጮክ ብላችሁ እስኪ አሜን። የጊያዝን ታሪክ ታውቃላችሁ። ጊያዝና ኤልሳዕ እንደዛ በጦር በተከበቡ ጊዜ የጊያዝ አይን ድፍን ነው፣ ስጋዊ ነው፣ የሚያየው ኒር ሳይትድ ነው እንደ አዲስ ኪዳን ቋንቋ። ስለዚህ ወየው የሶራውያን ሰረገሎች መተው ሊገሉን ነው፣ ወየው ጠፋን ብሎ ሲለጮ ኤልሳዕ ያለው ምንድነው? ጌታ ሆይ እባክህ አይኖች ክፈት። በተነካ ጊዜ በዙሪያቸው ያለውን የሳት ሰረገላ ባየ ጊዜ እግዚአብሔር በእነሱ ካለው በዛ እየመጣ ካለው ቻሌንጅ ልቅ በሱ ያለው እንደበለጠ ባየ ጊዜ ተረጋጋ። ይሄን መጪ ክፉ ዘመን ለማለፍ እግዚአብሔር የተንሸዋረረውን እይታችን አብሮቶልን የክርስቶስን ውበት ሕያው ሆኖልን ልክ እኔና እናንተ እንደምንተያይ ክብሩን እያየን ግርማውን እያየን እንዴት እንደምቃናኔ በተለይ አረብ ሀገር ጌታ ብዙዎች የሚገላለጠው ታይቷል። እዚህም ልትነግሩኝ ትችላላችሁ። አንዳንድ ኤክስፒሪየንስ አላቸው። ወክ ያደረገ መጣ። እኔ አንድ ጓደኛ ሚስት ካሊፎርኒያ ያያለን ልክ በጣም ከባድ ችግር በሽተኛ ነበርች። አንድ ቀን ሌሊት ላይ አለች ወክ ያደረገ መጣና ጀርባዬን መታው አለች። ተነሳች። ሪል ነው እየታያችሁ። ለዚህ እኮ ነው ከችግር በላይ የምናየው አይኖቻችን የተከፈተው ለመንፈሳዊ ዓለም ከሆነ በምንም በሞት መካከል ትዝ ይላችኋል ጳውሎስ ሰው ሁሉ ከሞት ጋር እየተጋፈጠ በዛ ጽልመት ውስጥ በዛ ጨለማ ውስጥ እያለ ምንድነው የሚለው? አይዟችሁ ከመርከቡ ውጪ አንድም ሰው አይጠፋም አትበል ሲሉት ኖ የሱ የምሆንና እኔ የሱ የምሆን ጌታ በሌሊት መልአክ ልኮ ነግሮኛል። እናንተ ጨለማን ውስጥ ያደራችሁት የኔ አዳር ግን ደስ ይሉኛል። አንዳንድ ሰዎች አባቶች ከሰው ጋር ካወራ ነው ይልቅ ከመላእክ ጋር ያወራ ነው ይበልጣል። በግራችን ከሄድ ነው ይልቅ በጉልበታችን ይሄድ ነው ይበልጣል። ለምን? ያ ኤክስፒሪየንስ እዛ ውስጥ ስላለ እየታያቸው። ይሄን ብዬ ልጨርስ። ትዝ ይላችኋል ከመወገሩ በፊት እስጢፋኖስ የሐዋርያት ሥራ 7 ላይ ሲጀምር እንዲላል ዘፍጥረት አታገኙትም ያን ታሪክ። የክብር አምላክ ኤልካቦድ አባታችን አብርሃም ገና በሁለት ወንዞች መካከል እያለ ተገለጠና ታየው። ታሪክ የሚጀምረው እዚህ ላይ እስቲ ታየው በሉ እስኪ። ተገለጠና ታየው። እንደኛ ደህንነት አልተማረም። ዋን ዲሳይፕልሺፕ አልገባም። ሜንቶር ያደረገው ሰው አልነበረም። ያ እይታ ግን ከጣዖት ሰፈር አውጥቶ ለአምላክ ወደሚሰዋበት ወደዚያ ክብር አምጥቶታል። ኧረ አሜን። እንዲህ በሉት ቀኛችሁን አዘ ጌታ ሆይ አይህ ዘንድ እርዳኝ። ዋው! እዩት፣ ክብሩን ጓዳችሁ ውስጥ እዩት፣ ቤታችሁ ውስጥ እዩት፣ ኑሮአችሁ ውስጥ እዩት፣ ማዕበላችሁ ውስጥ እዩት፣ ችግር ውስጥ እዩት፣ እየተራመደ ሲመጣ እዩት።
እግዚአብሔር አይኖቻችን ይክፈት። ዋው ጸልያለን ተነስተን አባ